ዛሬ ለሽያጭ የቀረቡ ሁለት የተለያዩ ቤቶችን ይዤላችሁ መጥቻለሁ። ግራውንድ ፕላስቱ ዘመናዊ ቤት 175 ካሬ ሜትር ማንም ያልገባበት አስገራሚ ቤት በጥሩ ዋጋ፣ በተጨማሪም ቆንጆ ቤት 120 ሺህ ብር በወር የሚያስገኝ እጅግ በጣም በጥሩ ዋጋ የምትገዙት ምርጥ የመኖሪያ መንደር ላይ ለሽያጭ ቀርበዋል። እያንዳንዳቸው የት አካባቢ ዋጋቸው፣ ካሬያቸው የሚለው ሙሉ መረጃም እንደሚከተለው አቅርቤያለሁ። አብራችሁን ቆዩ። ሰላም እንዴት አላችሁ? ውድ አድማጭ ተመልካቾቻችን በውጭም በሀገር ውስጥም ያላችሁ ኢትዮጵያውያን ቤት ፈላጊዎች፣ ቤት ሻጮች እንዲሁም ጠቅላላ ቤት መረጃ ማወቅ የምትፈልጉ ዛሬ ደግሞ በዚህ ሰዓት ይዤላችሁ የቀረቡት ዘመናዊ እጅግ በጣም ጽድት ቅልብጭ ያለ ቆንጆ ቤት ለሽያጭ ወጥቷል። ይህን ቤት የምታገኙበት አካባቢ ነግራችኋለሁ። ቤቱ ቆንጆ ነው። እያንዳንዱን ክፍሎችን እንጎብኝ። ስለተሰሩበት ማቴሪያልና አሰራሩን ሁኔታ አብረን እንጎብኝና ከዛ ደግሞ ዋጋውን ነግራችኋለሁ። ታዲያ ይህን ቤት የምናገኘው ስፋቱ በ175 ካሬ ሜትር ግራውንድ ፕላስቱ ተደርጎ የተሰራ ሲሆን አሁን ቀጥታ የምንገኝበት ክፍል የቤቱ ትልቁ ሳሎን ግራውንድ ላይ ያለው ነው። በዚህ መልኩ ጽድት ብሎ አልቋል። እስካሁን ይህን ቤት አልተኖረበትም፣ እንዳለቀ ብቻ ተቀምጦ ነው ያለው። መጋረጃ ገብቷል። ይህን ቤት እንግዲህ በሚያማምሩ የግድግዳ ላይ ስዕሎችም አምሮ ነው የሚገኘው። በአጠቃላይ ዘመናዊ ቤት፣ ቆንጆ ቤት፣ ምንም አይነት ወጪ የማይጠይቅ የምትፈልጉ ካላችሁ ሌሎች ቤቶችን ከማየታችሁ በፊት ይህን ቤት ማየት ግድ ይላል። ምክንያቱም እንዳትሸወዱ፣ ቤቱ ዘመናዊ ነው፣ ቆንጆ ነው ብላችሁ ውድ ዋጋ ይሆናል ብላችሁ እንዳትጠብቁ። ዋጋው በተመጣጣኝ ብር ነው ለሽያጭ የቀረበው። ይህን ቤት እንግዲህ መታችሁ እዩ። ግቢው ሁለት መኪኖችን በጥሩ ሁኔታ ያስቆማል። መኝታ ቤቶቹ በአጠቃላይ ወደ 7 የሚጠጉ እንዲሁም ሁለት ሳሎኖችን በሚያማምር መልኩ በዚህ በምታዩቸው የፊኒሽንግ እቃዎች አልቆ ነው የሚገኘው። እንዲሁም ሁለት ኪችኖችን በጥሩ ሁኔታ ይዟል። አነስተኛ ቴራስም ተዘጋጅቶለታል። የሚገኝበት አካባቢ ከዋና መንገድ በቅርብ ርቀት ነው። አቀማመጡ የጠዋት ፀሐይ፣ ፊት ለፊቱም 25 ሜትር መንገድ ላይ የውስጥ ለውስጥ ወይም የሰፈር አስፓልት ሊሰራ የታቀደ ነው። ስለዚህ አካባቢ ላይ ምንም አይነት ባዶ ቦታ ሳይሆን ዘመናዊ ቤቶች ጥንቅቅ ያለቁበት የሚገኝበት አካባቢ ነው። አሁን ወደ አንደኛ ፎቅ ላይ ወጥተናል። አንደኛ ፎቅ ላይ የምናገኛቸው መኝታ ቤቶች አሉ። እነዚህ መኝታ ቤቶችም እንግዲህ የራሳቸው የውስጥ ሻወር፣ ሽንት ቤት ተዘጋጀላቸው፣ ቁም ሳጥን በጥሩ ሁኔታ እንዲሁም ሁሉም ክፍሎች የተፈጥሮ ብርሃን እንዲሁም አየርም እንዲያገኙ ታስበው የተሰሩ ናቸው። ይህ አሁን የምንገኝበት ክፍል ትልቁ የቤቱ መኝታ ቤት ክፍል ነው። ይህ መኝታ ቤትም በምታዩት መልኩ መጋረጃ ተገጥሟል። ጥሩ የመብራት ስራዎችን ተጠቅሟል። አሪፍ የፊኒሽንግ እቃዎችን እንግዲህ እዚህ ላይም አይተናል። የቁም ሳጥን ሁኔታው በጣም ቆንጆ ነው። አጠቃቀሙ እስካሁን የተለመደ አይደለም። የመልበሻ ክፍልና የመታጠቢያ ክፍሎች በተቃራኒ በተለያዩ ቦታ ላይ ነው የሚገኙት። እንግዲህ እስካሁን የምታያቸው ቤቶች በርካቶች መልበሻ ክፍልን አልፋችሁ መታጠቢያ ክፍሎችን የምታገኙ ሲሆን እዚህ ላይ ግን ሁለት የተለያዩ ቦታዎች ይገኛሉ ማለት ነው። አሁን የምታዩት ፊት ለፊት የቤቱ የመልበሻ ክፍል የቁም ሳጥን ቦታ ሲሆን ከጫፍ እስከ ጫፍ እንግዲህ በዚህ መልኩ ቆንጆ ሆኖ ተሰርቶ ይገኛል ማለት ነው። የተጠቀማቸው የእንጨት ስራዎችም ጥሩ የሚባሉ ናቸው። ስለዚህ መልበሻ ክፍሉ ይህን ይመስላል። ከዚህ እንደወጣን ቀጥታ ደግሞ ፊት ለፊት የምናገኘው የመታጠቢያ ክፍሉን ነው። መታጠቢያ ክፍሉ እንግዲህ ጃኮዚ ብቻ አልተገጠመም። ከዛ ውጭ ሌሎች ነገሮች ተገጥሟል ማለት ነው። ከዛ በመውጣት የምንሄደው ወደ ሌሎች የልጆች መኝታ ክፍሎች ነው የሚሆነው። ከትልቁ መኝታ ቤት እንደወጣን እንግዲህ በግራና በቀኝ የተለያዩ የልጆች መኝታ ቤቶች አሉ። እነዚህ መኝታ ቤቶች የራሳቸው ቁም ሳጥን እንዲሁም የውስጥ ሻወር፣ ሽንት ቤት በዚህ በምታዩት መልኩ ተገጥሟል። ሻወር ቦክሱ በጥሩ ሁኔታ ተዘጋጅቷል። የሴራሚክ ስራው ከታች እስከ ላይ በጥሩ ሁኔታ የተገጠመ ሲሆን የምታዩት ቁም ሳጥኑ የልጆች መኝታ ቤት ላይ ያለ ነው። ታዲያ እያንዳንዱ የምታያቸው በጣም ገራሚ ስዕሎች ቤቱን አስበውታል። ሌላኛው እዚህ ጋር ደግሞ የልጆች መኝታ ቤት እንጎበኛለን። በጣም ቆንጆ ሆኖ በጥሩ ሁኔታ የተሰራ የልጆች መኝታ ቤት ነው። ቁም ሳጥኑን በዚህ መልኩ ጽድት ብሎ የተገጠመ ነው። ሰፋ ተደርገው የተዘጋጁ ናቸው። ወሳኝና ትክክለኛ ቤት ፈላጊ ከሆናችሁ እንግዲህ እነዚህም ቤቶች መታችሁ እዩ። የምትወዱት የቤት አይነት ነው።
አንደኛ ፎቅ ላይ ታዲያ በአጠቃላይ 4 መኝታ ቤቶች ያሉ ሲሆን የልጆች 3 መኝታ ቤት እንዲሁም ትልቁ መኝታ ቤት ነው። በአጠቃላይ ሁሉም ቁም ሳጥን ያላቸው በጥሩ ሁኔታ ጽድት ብለው የራሳቸው የተፈጥሮ ብርሃን አየርም እንዲያገኙ ታስቦ ነው የተሰራው። ከዚህ በመቀጠል ወደ ሁለተኛ ፎቅ ላይ ነው ያለ ነው። አሁን ሁለተኛ ፎቅ ላይ ወጥተን የምናገኛቸውም በጣም ቆንጆ ክፍሎች አሉ። እዚህ ላይ የምናየው ሁለተኛው የቤቱ ሳሎን ሲሆን በጣም በጥሩ ሁኔታ አልቋል። ፊት ለፊትም አነስተኛ ቴራስ ስላለው ጥሩ እይታን ይዞ ነው የሚገኘው። ስለዚህ እዚህ ላይ እንግዲህ ሁለተኛው የቤቱን ሳሎን በዚህ መልኩ ፊት ለፊት ቴራስ ላይ ሆኖ እናገኘዋለን ማለት ነው። ከዚህ እንደወጣን የምናገኛቸው ደግሞ ሌሎችም የልጆች መኝታ ቤቶች፣ የእንግዳ መኝታ ቤት እንዲሁም እንደ ቢሮ ከፈለጋችሁም ማድረግ የምትችሏቸው የተለያዩ ክፍሎች አሉ። አንደኛው ይህ ሲሆን ይህን ለመኝታ ቤት አሊያም ለቢሮ መጠቀም የምትችሉት ነው። የሚገኘው እዚሁ ሁለተኛው ፎቅ የሁለተኛው ሳሎን ላይ ካለው ክፍል ፊት ለፊት የሚገኝ ሲሆን ከዚህ እንደወጣን ወደ ሌሎቹ ክፍሎች ስናመራ ደግሞ እዚህ ላይ ሌላ አንድ መኝታ ቤት መሆን የሚችል ሰፋ ብሎ የተዘጋጀ ክፍል አለ። ለቢሮም ማድረግ ትችላላችሁ፣ እንዲሁም ለእንግዳ መኝታ ቤት። ታዲያ ሁለተኛ ፎቅ ላይ በአጠቃላይ አንድ ሳሎን እንዲሁም 3 መኝታ ቤት፣ የውስጥ ሻወር ሽንት ቤት ያለው አንድ መኝታ ቤት፣ በተጨማሪም ሌሎቹ የጋራ ሽንት ቤት ሻወር ያላቸው ሲሆን አነስተኛ ቴራስ አለው። ይህን ቤት እንግዲህ ሙሉ በሙሉ ጥንቅቅ ብሎ ያለቀ ነው። ለሽያጭ የቀረበበት ዋጋ ደግሞ የመጨረሻ ዋጋው ሳይሆን ድርድር አለው ተብሎ በ42 ሚሊዮን ብር ለገበያ ቀርቧል። የሚገኝበት ሰፈር፣ የቤቱ አሰራር፣ ዋጋውና እያንዳንዱ የቤቱ ሁኔታ አብረው የሚሄዱ የሚመጣጠኑ ናቸው ብለን እናስባለን። ለማንኛውም ትክክለኛ ቤት ፈላጊ ከሆናችሁ በማንኛውም ሰዓት ደውሉ። ቤቱን ማየት ይቻላል። በውጭም በሀገር ውስጥ ያላችሁ ቆንጆ ቤት ከፈለጋችሁ ይህን ቤት ሳታዩ ሌላ ቤት እንዳትወስኑ። ወደ ሌላኛው የዕለቱ መረጃ ልውሰዳችሁ። ዛሬ በቀጣይ በሁለተኛ ደረጃ የማሳያችሁ ይህ ቤት 120 ሺህ ብር የተከራየ ቤት ነው። በአንደኛው ሳይድ ቤቱ ይህን ይመስላል። ከላይ ያለው ቪላው ሲሆን ከታች ቤቱ ኤል ላይ ስለነበር ግራውንድ ነገር ተሰርቶለት እጅግ በጣም ጥሩ ወራዊ ገቢ እያገኙ ነው የሚገኙት። ይህን ቤት እንግዲህ ወሳኝ ትክክለኛ ገዢዎች ከሆናችሁ እዚህ ቪላው ላይ 3 መኝታ ቤትና 3 ሰርቪሶች ያሉት ሲሆን እዚህ ላይ እናንተ እየኖራችሁ ግራውንዱን በዚህ ሳይድ ያለው ማለት ነው አከራይታችሁ መኖር የምትፈልጉ ካላችሁ የራሱ ውሃና መብራት ያለው ስለሆነ ቪላውም እንዲሁም እዚህ ግራውንድ ላይ ያለው ማለት ነው በአጠቃላይ በ25 ሚሊዮን ብር ጥሪ ተብሎ ለሽያጭ ቀርቧል። እስከ 22 ሚሊዮን ብር ድረስ ሊሸጥላችሁ ይችላል። የሚገኘው እንግዲህ ኮምፓውንድ ውስጥ እጅግ በጣም ሰላማዊ የሆነ ምርጥ ሰፈር ላይ ከዋና መንገድም በቅርብ ርቀት የሚገኝ አቀማመጡ ፊቱ ወደ ደቡብ የዞረ ነው። እንግዲህ ቤቱ 2 መንገዶችንም የሚያገኝ ነው። መኖር ለምትፈልጉም እጅግ በጣም ደስ የሚል ሳይት። በተረፈ ደግሞ ሙሉ በሙሉ አከራይታችሁ በወር 120 ሺህ ብር ማግኘት ለምትፈልጉ ሰዎችም ይጠቅማችኋል ብለን እናስባለን። ይህን ቤት ስታዩም ሌሎች ቤቶችን በአካባቢው አዘጋጅተን እንድንጠብቃችሁ ቀድማችሁ ደውሉ። ለዛሬው ያቀረብኩላችሁ የቤት መረጃም ይህን ይመስል ነበር። አብራችሁ ለቆያችሁ ከልብ አመሰግናለሁ። መልካም ጊዜ